ልንገደል ነው ምንድን ነው እያሉ ደግሞ አዲስ ነገር ጀምራቸዋል። ላ አትገደልም፣ አብሽር፣ አይገደልም፣ አብሽር፣ ምንም የሚነካው ነገር የለም። ይህን ሁሉ አዲስ አጀንዳ እንዲቀይሩ ያደረጋቸው እኔ ጋር መጥተው እዚህ ብዙ ሰዎች ይሰልማሉ። ያን ነገር ለማስቀየስ ነበረ። እኔ እንደጸናሁኝ እቀራለሁ፣ እሄዳለሁ፣ እያስተማርኩኝ እቀጥላለሁ፣ ትላንትም ዛሬም ነገም። እናንተ ግን ረብሻችሁ ለትንሽ ጊዜ ነች፣ ከዚያ በኋላ ትተነፍሳላችሁ፣ አትቆዩ። እውነትን የያዘ ግን እስከ ሁልጊዜ ነው። ማንኛውም ይሄ ነው ጥያቄ ካለው ማንኛውም ሰው በእስልምና ላይ እኔ ትችት አለኝ እስልምና ላይ የሚል ጥያቄ ብቻ አይደለም፣ ትችትም አለኝ የሚል ያው ነፃ ምርጫ እንደው ሰጥቻቸዋለሁ። እዚህ ገብታችሁ ሰጩ። አሁንም ካላችሁ ክርስቲያን ልጆች በእስልምና ላይ የሰማችሁት ማንኛውም ትችት ካለ ጥያቄም ካለ ገብታችሁ ሰጩ። ከቄስ እስከ ዲያቆን እስከ ነብይና የምትሉ እንዳለ ተሰብስባችሁ መጣችሁ። እዚህ ጥያቄ ያለው ክርስቲያን ካለ መጨመር ይችላል። ጌታቸው ሄሎ፣ ይሰማል? ይሰማል። እንዴት ነህ? ደህና ነህ? ደህና። ሁሱ እንዴት ነህ? አለን አልሐምዱሊላህ። ጥያቄ አለ? ጥያቄ አለኝ። ጥያቄ ምንድን ነው? አንድ ሰው ሙስሊም ለመሆን አረብኛው ማወቅ አለበት? የለበትም፣ ችግር የለም። ቁርአን እንዴት በኋላ መቅራት አለበት እና ሰላት ሊሰግድ እንዴት ነው የሚቀራው? እሱ ደግሞ አምልኮን ለመስራት ነው። አምልኮን ለመስራት የዛኔ ላኩ ያወረደለትን መለኮታዊ ቃል ይማር ዘንድ ያንን ይማራል። የዛኔም ራሱ አረበኛ ባይችል ችግር የለውም፣ በሚችለው ቋንቋ ጽፎ እስኪያውቅ ድረስ ይማራል። ከዚያ በኋላ ደግሞ መለኮታዊ ቃሉ የመጣበትን ቋንቋ ያውቀውና ይማረው ዘንድ ደግሞ ቀስ ብሎ ይማራል፣ ችግር የለም። ሙስሊም ለመሆን ግን የግዴታ አረበኛ ቋንቋ ማወቁ። እሺ፣ ጥያቄ ቁጥር 2 አንድ የሙስሊም ጓደኛዬ እንደነገረኝ ከሆነ የኢትዮጵያ ካላንደር ትክክለኛ ካላንደር ነው። ለምን ብትለኝ የኢትዮጵያ ካላንደር ሲቀነስ 571 ይመስለኛል የሙሐመድ ልደት ነው እኩል ይሆናል 1441 ብሎ የሆነ ነገር ሊያስረዳ ሞከረ፣ ግን ያልተረዳሁትም። በዚህ ላይ አስተያየት ካለ እኛ የምንቆጥረው ዓመተ ሂጅራ ይባላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ካደረጉበት ከዚያን ጊዜ ጀምሮ አንድ ብለን እንቆጥራለን። እስካሁን ድረስ 1446 ዓመተ ሂጅራ ላይ ደርሰናል። እሱ ነው ይሄ ነው በእስልምና ያለው። ግን ዓመተ ሂጅራ ይባላል። ሂጅራ ማለት ስደት ማለት ነው። ስደት የተደረገበት ዓመት ማለት ነው። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከየት ወደ የት? ከመካ ወደ መዲና ስደት ያደረጉበት። ከዚያ ጀምሮ እስካሁን ድረስ ያለው የተወለዱበት ጊዜ ሳይሆን በተወለዱበት አይደለም እንቆጥረው። ከመካ ወደ መዲና ለኢስላም ብለው ለሰዎች ብለው ያኔ ሰዎችን ወደ ቅኑ መንገድ ለመምራት ብለው በደረሰባቸው እንግልትና የስደት መከራ ያ ቀን አንድ ቀን ተብሎ ይጀምራል። እሺ፣ አመሰግናለሁ። ከስሮኛ አዳምጣለሁ። እሺ ጌታቸው። እሺ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? الحمد لله رب العالمين الرحمن الرحيم مالك يوم الدين. እዝና 3 ወር ሳይሞላ ማስወረድ ይቻላል እና ይቻላል ወይ? እሱን ልጠይቅ ፈልጌ ነው። እና ደም አለው አይደል? ደም እያለ መስገድ ይቻላል፣ መጾምስ ይቻላል ወይ? ይሄን ልጠይቅ። ማስወረድ አይቻልም፣ አይፈቀድም። ሞቷ አደጋ ላይ ካልሆነ በስተቀር እቺ ሴት ትሞታለች። ሰርጀሪ ነውና በተከታታይ ሰርጀሪ ስላለኝ በአጋጣሚ ነበር 4ኛ እንትን ያልኩት ያረገዝኩትና ልጆቹም ትንንሽ ናቸው። አሁን ያለችው ራሱ ገና 6 ወሯ ነውና ይከብዳል፣ አይቻልም አሉኝ ዶክተር። እና በዛ ምክንያት ይቻላል ወይ? እሱ ልጠይቅ። በህይወትሽ ላይ በጣም አደጋ ከሆነና 2 እና ከዚያ በላይ ዶክተሮች አንድም ቢሆን ችግር የለውም። ለህይወቷ አደጋ ነው ልጅ ከተባለ የዛኔ ዶክተር ላይ ያለን ችግር አይኖርም።
በአስሉ እንደመሰረቱ ግን አይቻልም ነበር። ለህይወቱ አደጋ ስለሆነ ነው፣ አስገዳጅ ሆኖ ስለተገኘ ነው። እሺ፣ በዚህ ጊዜ ስለ ሶላት ነው የጠየቅሽው? አዎ ደም እንትን ይላልና ካስወረድኩም ደም ይፈሳል። በዛ ሰዓት ሰላት መስገድ እችላለሁ። ጾም ልጅ አይደለም የተወለደው፣ እስከ 4 ወር ጽንስ ድረስ ያለው ልጅ ተብሎ ሊጠራ አይችልም። ዘር ፈሳሽ የመጀመሪያ 40 ቀኖች፣ ከዚያ በኋላ የረጋ ደም ይሆናል። ተቆራርጦ የሚፈስ የደም አይነት ነው የሚሆነው። ስለዚህ የዚህን ጊዜ ምንድነው የሚደረገው? እያንዳንዱ ሶላት እስቲንጃ ነው እያደረግሽ ሶላትሽን መስገድ፣ ልክ እንደ ደም ስጣባ ነው ሁክሙ። 4 ወርና ከዚያ በላይ ቢሆን ኖሮ የዛኔ ነው ልጅ እንደወለድሽ የሚታሰበው። ምክንያቱም ከ4 ወር በኋላ ነፍስ ስለሚዘራበት ያጽንስ፣ ከዚያ በኋላ ቢሆን ደሙ ብሎ በሙሉ ከብልት እስኪያቋርጥ ድረስ ሶላትን መስገድ አይቻልም። እሺ ቀጥይ። ከላይ አንዱ አለም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። እሺ አለን። ለሁለት ነገር ነው የገባሁት። አካውንት ተበላሽቶ አዲስ አካውንት ነው። አንድ በመጀመሪያ ቤተሰቤ ፎሎ እንዲያደርገኝ ፈልጋለሁ። በመቀጠል ጥያቄ አለኝ። ጥያቄ ምንድን ነው? እኔ ክርስቲያን ነኝ። አሁን ለምሳሌ እኛ ሙስሊም በአርድ እንበላለን። ሙስሊሞችስ ክርስቲያን አርዶ ማብላት አይችሉም? በአላህ ስም ካረዳቸው ችግር የለውም፣ እንበላለን። አላህ ስብሐነ ወተዓላ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። የአይሁዶችና የክርስቲያኖች የአምላክ ስም በአላህ ስም ከተወሳበት ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶች ጋብዘዋቸው በልተዋል ስጋ። የአረብ ላይ የሚገኙ አይሁዶች ክርስቲያኖችን እስካሁን ድረስ አምላክን አላህ ብለው ነው የሚጠሩት። ስለዚህ በአላህ ስም የታረደ ከሆነ ይበላል፣ ችግር የለውም። አላህ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ የኔ ስም ተወስቶበት ከሆነ ብሉ ብሏል። اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم إلى እነዚያ የመጽሐፍ ባለቤቶች አይሁድና ክርስቲያኖች ምግብ ለእናንተ ተፈቀደ ይላል። አላህ ስም ብሎ ከታረደ ነው። እሺ አሁን ለምሳሌ ክርስቲያኖች በስመ አብ ብለው ወይ ጸሎት አድርገው ነው የሚያርዱት። ለምሳሌ ጸሎት ሲያርጉ ወይም ሲጸልዩ ወይም በስመ አብ ብሎ ቢያርዱስ አይበሉም? እዚህ ጋር ልዩነቱ ሁለቱም ልዩነት አለ መሰለኝ። ለምሳሌ ሙስሊሞች ሲያርዱ ብስሚላ ብሎ ነው የሚያርዱት እና ክርስቲያኖች ደግሞ በስመ አብ ብለው፣ እንደዚህ አይነት ሁለት ነገሮች የተለያዩ ናቸው። እና አሁን እኔ ሙስሊም ቤተሰብ ብኖረኝ በስመ አብ ብዬ ቢያርድ ቢበሉ ችግር አይፈጥርም? አይቻልም። ወገናችን ይኸውልህ ቢስሚላህ ወይንም በአላህ ስም ተብሎ የታረደ ከሆነ እዛች ከሆነ አይቻልም። እሺ አንድ ደግሞ ሌላ ጥያቄ ይቅርታ አድርግልኝና በሐዲስ በውሃ ውስጥ ገብቶ የሞተውን ነገር ማብላት ይቻላል የሚባል ነገር ሰምቻለሁ። እንዴት ነው እሱስ? ለምሳሌ ውሃ ውስጥ ኦሽን ይሁን ትንሽ ውሃ የሚሆን ትልቅ ውሃ የሚሆን በባልዲ የሆነ ውሃ ውስጥ የሆነ ነገር ገብቶ ቢሞት ያ ነገር ይበላል፣ ስጋው ይበላል የሚባለውስ እንዴት ነው? እሱ ያለ ነው? በመጀመሪያ በሐዲስ ያለ ነው? ልነግረን አብሽር። ሌላው ምንድን ነው? ከውጭ መጥቶ የሚገባንና የሚሞትን እንስሳትን ሳይሆን ውስጥ ሆኖ ያለ ወደ ውጭ ቢወጣ መኖር የማይችል የሆነ ነገር እዛ ቢሞት ይበላል፣ ችግር የለውም። ለምሳሌ አሳን እንውሰድ። ያዝ ነው እዛ ውሃ ውስጥ እያለ ሞተ ይባላል። እዛው ውሃ ውስጥ እያለ ሞተ፣ ችግር የለውም ቢበላ። አይ ውጭ ወጥቶ ካላረድኩት ምናምን አትልም፣ ችግር የለውም። ውስጥ ማነው ከዚያ የሚወጡ ስለሚወጡ ነገራቶች እንጂ ከውጭ መጥቶ የሚገባን እዛ ውሃ ውስጥ የሞተን ለማለት ነው። الماء كله طهور ካለ በኋላ الحل ميتته ነው። ውሃ ሁሉም طهራ ነው አለ። ይሄ የሚንቀሳቀስ ውሃ ማለት ነው። إذا كان الماء الذي يجري እንደዛ ከሆነ ከዚያ በኋላ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም በእርሱ ውስጥ የሚሞቱ ነገራቶችን ያኔ ሐላል ናቸው አሉ። ልክ እንደ አሳን ነው ማለት ነው። ውስጥ ላይ ተይዞ ቢሞት እንኳን ይበላል፣ ችግር የለውም። እሺ ሰላም ነው። በቃ አግኝቻለሁ። ቴንኪው በጣም አመሰግናለሁ። እዚሁ ሊሆን ሊውረድ ፎሎ አድርጉኝ።
እሺ ሌላ ጥያቄ ያለው ሰው ይቀጥል። እሺ አንዱ አለሜ ስለጠይቅ እናመሰግናለን። እሺ ክርስቲያኖች ካላችሁ ገብታችሁ መጠየቅ ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ አሱ ይሰማል? ይሰማል ገብሬ? እሺ እሺ አመሰግናለሁ በመጀመሪያ ስላስገባኝ አሱ ቴንኪው። ግን ጥያቄ እኔም ክርስቲያን ነኝ ለመጠየቅ ነው የመጣሁት ለጥያቄ። እሺ እና እኔ ወደ ወሎ አካባቢ ወሎ ደሴ ወይም ወደ ወልዲያ ወይም ሰሜን ወሎ ታውቅ ከሆነ ወደዛ አካባቢ እዛ አካባቢ ነው የተማርኩትና ምን አለ መሰለህ ሙስሊም እኔ ቤተሰቦቼ ወደዛ አካባቢ ያሉ ዘመድ ማለት ነው እና ሰውየው ክርስቲያን ነው እንትና ሚስቱ ደግሞ ሙስሊም ነች እና ልጆቻቸው ግማሾቻቸው ሙስሊም ናቸው ግማሾቻቸው ደግሞ ኦርቶዶክስ ናቸውና ይሄ ነገር በሃይማኖት ይፈቀዳል ወይ የሚለው ነገርና ወደ ወሎ አካባቢ በብዛት ስላየው ነው። ይሄ ነገር ግን በቁርአን ላይ ይቻላል? አይፈቀድም፣ አይቻልም። ለዚህ ነው እስላም ይሄን ነገር የከለከለው። ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። ወላ ተምሲኩ ቢዕሶሚል ከዋፊር ይላል። ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ብሏል። ክልክል ነው ይሄን ማድረግ። እሺ እሺ አሁን ለምሳሌ ሙስሊም እና ክርስቲያን አንድ ላይ ቢበላ መጠጣት ይቻላል? ልዩ እንትን ነው ይባላል። አሁን አብሎ መጠጣት መብላት ማህበራዊ ህይወት አብሮ መኖሩ ይሄ እንትን ነው ችግር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም እያልኳችሁ ነበር፣ አይሁዶች ጋብዛቸው ሄደው ይበሉ ነበር፣ ያበሏቸው ነበር፣ አብረው ይበሉ ነበር፣ ይነግዱ ነበር አብረው። አንዱ ይሸጣል ይገዙ ነብዩ ሰለላሁ ዐለይሂ ወሰለም ይገዟቸዋል፣ ይሸጣሉ፣ ዕቃ ምናምን ይበደራቸዋል። ከዕለታት አንድ ቀን ማን ነው የሚያበድረኝ ሲሉ ጊዜ አንድ አይሁድ ተነሳና እኔ አበድራቸዋለሁ አላቸውና አበድረኝ አሉት። ተበደሩት። ከጊዜ በኋላ መለሱለት። ሲመልሱ ጊዜ ተጨማሪ ሁሉ ሰጡት፣ ያኔ ሀዲያ ማለት ነው። ይሄ ደግሞ ከእኔ ተጨማሪ ስጦታ ነው አሉት። የተበደሩትን ጨምረው ይከፍሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ይጨምሩላቸዋል። እና ይህ ነው ይሄ ችግር የለውም ይቻላል። ነገር ግን አሁን እዚህ ጋር ምንድነው የበዓል ቀን አስመልክቶ ከሆነ የዛኔ ነው። እንዲሁም ለአምልኮ ተግባር ተብሎ የተሰራ ከሆነ የዛኔ ነው እንጂ ከዚያ ውጭ ማህበራዊ ኑሮ ከሃይማኖታዊ ውጭ በሆኑ ነገራቶች ላይ ችግር የለውም። አንዱ ሌላውን ቢያበላ ቢያጠጣ ቢያግዘው ቢተባበር ቢያሳክመው ችግር የለውም። አንድ ክርስቲያን ታሞ ብታገኙ ብታሳክሙት ችግር የለውም። እንዳውም አጅር ታገኛላችሁ፣ ከአላህ ዘንድ ምንዳ ታገኛላችሁ። አንድ ክርስቲያን ታሞ ነው አዋጡለት ቢባል ችግር የለም። መንገድ ላይ ሊለምናችሁ ብትሰጡ ችግር የለውም። በገብርኤል በማርያም ብሎ ሊለምናችሁ ይችላል። ምናልባት መንገድ ላይ ስጡት፣ ምንዳውን እናንተ ከአላህ ዘንድ ፈልጉ። ያንን ግን እናንተ ከቻላችሁ ዳዋ አድርጉለት። በገብርኤል በማርያም ሳይሆን በአምላክ ስም ነው የሚለመነው ብላችሁ ስለ አምላኩ አስተምሩት፣ ነገሩት። ገብታችኋል አይደል? እሺ እና ይሄን ይመስላል። እሺ አሁን አላህና እሺ ሌላኛው የመጨረሻው ጥያቄ ላስቸግር፣ የመጨረሻው ቅር ያለኝ አሁን በእናንተ አሁን ለምሳሌ በቁርአን አስተምሮ አላህ ኢየሱስና እግዚአብሔር አሁን አላህና አሁን እኛ ኢየሱስና አላህን አንድ ነው አድርገን የምንወስደውና በእናንተ ደግሞ ሙሐመድ አሁን የሙስሊም መስራች እንትን ነብይ የሙስሊሞች ነብይ ሙሐመድ ነው። ያው ከሱ ነው ቁርአን ከአላህ ተቀብሎ ነው ለህዝቡ ያደረሰው ይባላል። ምናልባት ህብረተሰብ ላይ ታች ክላስ ታይ ነው ከሆነ ማለት በክርስቲያን ደግሞ የክርስቲያን እምነት ወይም የክርስትና እምነት መስራች ኢየሱስ ክርስቶስ ነው ይላል። የመሰረተው ከሰማይ ቁርአን ምናምን እንደዚህ መጽሐፍ ቅዱስ ተቀብሎ ምናምን ይላል። ግን አሁን በእናንተ በእኛ ደግሞ ኢየሱስ ማለት እንደ እግዚአብሔር ነው፣ እግዚአብሔር ነው ግን ወልድ ልጅ ነው ሳይሆን የእግዚአብሔር ልጅ ነው ይላል። በእርግጥ ግን እግዚአብሔር ነው። አሁን በእናንተ አስተምረውን አላህ እግዚአብሔርና ኢየሱስ ልዩነት አለው ብለህ ታምናለህ? በመጀመሪያ ልናውቅ የሚገባው ነገር የአረቦች ክርስቲያኖች፣ አይሁዲዎች አሉ አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸውን ላሳያቸው ይችላለሁ። የኢትዮጵያ ከኦርቶዶክስ ለምሳሌ ከግብፅ ኦርቶዶክስ ጋር ትስስር እንዳላት ታውቃላችሁ አይደለ? እነዚህ የግብፅ ኦርቶዶክሶች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ድረስ ባሳያችሁ የአምላክን ስም አላህ ብሎ ነው የሚጠራው። ገብታችኋል አይደለ? አላህ ብሎ ነው የሚጠራው።
የኢትዮጵያ ክርስቲያኖች ምን አደረጉ? ከየትኛውም ዓለም ጋር ከማይስማማ ወይም የትኛውም ዓለም ላይ የሌለ አንድን የአምላክን ስም ቀይረው እግዚአብሔር አሉ። ይህ ሊሆን አይገባም ነበር። የአምላክን ስም እኛ ለውጠን መስጠት አንችልም። ለእርሱ እርሱ ነው ሊሰጠንና ሊያሳውቀን የሚገባው ራሱ ታቻላረ። ይህ ነው ሙሴ ምን አለ? ህዝቦቼ ስለ አንተ ከጠየቁኝ ማን ልበላቸው ስምህን ብሎ ነው የጠየቀው። ሐታ ነቢያት አምላክን ስምህን ማን ልበል ብሎ ጠየቁ እንጂ አይ በራስ ያወጣለታለሁ ላ አይባልም እንደዚህ። የዓለም ሙስሊም ግን ሰብስበህ አንድ ቦታ ብታስቀምጣቸው አምላክ ማን ነው ብትላቸው አላህ ነው የሚለው፣ ሌላ ስም አይነግሩም። ገብቶሃል? የኢትዮጵያ ክርስቲያን አንድ ክርስቲያን አምጣና፣ የአረብ አንድ ክርስቲያን አምጣና፣ ከፈረንጅ አንድ ክርስቲያን አምጣ፣ አንድ ቦታ ቆመሃቸው አምላክ ማን ነው በላቸው። ሁሉም የተለያየ ስም ነው የሚነግሩ። የአረቡ ክርስቲያን አምላክ አላህ ነው የሚለው፣ አይ እግዚአብሔር ነው ብትለው አይሰማህም። እንደዚህ መስቀል አንጠልጥል። የኢትዮጵያ ክርስቲያን ደግሞ ማን ነው አምላክ ብትለው እግዚአብሔር ነው ይልሃል። አይ አላህ ነው ብትለው አይሰማህም። የነጩን ክርስቲያን አምጥተህ አምላክ እግዚአብሔር ነው ብትለው አይሰማህም። የአምላክ ስም ሊቀያየር አይገባም። ገብታችኋል አይደል? ይሄ ነው። ሌላው መሲሁ ማን ነው ከተባለ መሲሁ ክርስቶስ ማለት ነው። የድንግል ማርያም ልጅ ነው። አምላክ አላህ ሱብሓነሁ ወተዓላ ከድንግል ማርያም ያለማንም ወንድ ሳይነካት ሳይገናኛት ተአምራዊ በሆነ መንገድ የፈጠረው ፍጡር ነው። ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ሱብሓነሁ ወተዓላ መሲሁን በጣም ይወደዋል፣ በጣም ያከብረዋል። በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎ ይገልጸዋል። የማርያም ልጅ በቅርቢቱ ዓለም በዚችም በቀጣዩም ዓለም ባለ ክብር የሆነ ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ይላል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ ይላል። ተአምራትንም ሰጥቶታል። አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ምን ተአምር ሰጠው ከተባለ ሙታንን ያስነሳ ዘንድ፣ ማየት የተሳናቸውን ይፈውስ ዘንድ፣ ለምጽ ያለባቸውን ይፈውስ ዘንድ ይወታቸዋል። ሌላም በርካታ ተአምራቶችን ሰጥቶታል። ይህ ነው ታዲያ የላከው ወደ እስራኤል ሰዎች ላከው፣ መልእክተኛ አድርጎ ላከው። ኢን ሁወ ኢላ ዓብዱን አንዓምና ዓለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን የዋልኩበት አገልጋይ ነበረ፣ ልክ እንዲሁ ደግሞ ለእስራኤል ሰዎችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። ማርያምን በጣም ጻድቅ ሴት ነበረች። በጊዜዋ እርሷን የሚወዳደራት ማንም የለም። አላህ በቁርአን ላይ ንጹህ ሴት ነች ብሎ ገልጿታል። በሱራ አሊ ዕምራን ላይ ስለ እርሷ ምን ይላል? ያ መርየም ወኢዝ ቃለት ልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። መርየም ሆይ ጅብሪል መጥቶ ሲነግራት ኢነላህ አስጠፋኪ አላት። እነሆ አምላክሽ አላህ መርጦሻል አላት። ወጠሃረኪ አንጽቶሻል አላት። ከንጹህ ነች እርሷ። ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ መርጦሻል። በምንድን ነው የተመረጠችው? ወካነት ሚነል ቃኒቲን አለ። የተመረጠችበት ምክንያት በአምላክ ትእዛዝ ላይ ቀጥ ያለች ስለነበረች ነው። በውበቱ አይደለም። በተክለ ሰውነት አይጸድቅም ሰው። ገብታችኋል? የሚጸድቀው ምንድነው? ለአምላኩ ባለው ታዛዥነት ነው። በጣም መልካም ሴት ነበረች። በጣም መልካም ሴት። ይኸው ከጀነት ምግብ ይወርድላት ነበር ስላችሁ፣ ከጀነት አላህ ስብሐነሁ ወተዓላ መላእክን እየላከ ያናግራት ነበረ። ከጀነት ምግብ ይወርዶላታል። ዘከሪያ ነበር ሲንከባከባት የነበረው። ዘከሪያስ ነው እሱ ነበር ምግብ የሚያመጣላት። ዘከሪያ ከዕለታት አንድ ቀን ልክ ሲመጣ ጊዜ ያልጠበቀው እሱ ያላመጣው የምግብ አይነት የሚገርም ምግብ ተመለከተ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራበ ወጀደ ዒንደሃ ሪዝቃ። በጣም ደነገጠ ይሄን ምግብ ሲያይ። ቃለ ያ መርየም ወአና ለኪ ሃዛ፣ መርየም ሆይ ይሄ ምግብ ከየት ነው የመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህ ምግብማ ከአላህ ዘንድ ነው የመጣልኝ አለችው። ከጀነት ተልኮላት መላእኮችን አላህ እየላከ ለመርየም ጸጋውን ይውልላት ነበር። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ። በዚህ ጊዜ ነው ዘከሪያ ልጅን የተመኘው። አንተ መልካም ልጅን ስታይ ጊዜ አምላክ ምን ያክል ያከበረውና የወደደው ልጅን ስታይ ጊዜ የዛኔ ልጅን ትመኛለህ። እንዲህ ከሆነማ ልጅን ስጠኝ ብሎ ተመኘ። ዘከሪያ ዘወር አለና ሁናሊከ ደዓ ዘከሪያ ረባህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ዘከሪያ አላህን ለመነ ልጅ እንዲሰጠው። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ አላህ ሆይ ከአንተ ዘንድ ጥሩ የሆነን ዘር ስጠኝ፣ ልጅን ስጠኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ዱዓን የምትሰማ አምላክ ነህና አለ።
ወዲያው መልስ መጣለት ለዘከሪያ። ማን ተላከ? መልአኩ ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ መልአኩም ጠራው። አነላሃ ዩበሽሩከ ቢያሕያ ወሁወ ቃኢሙን ይሶሊ። ዘከሪያ ቆሞ እየሰገደ እየለመነ ሳለ ወዲያው መልስ መጣለት ከአላህ ዘንድ። ልብ በሉ ዘከሪያ አርጅቷል። ለዓመታት ሳይወልድ በቃ ቆይቷል። ሚስቱ መሃን ነች። እሱም የመውለጃ አረጀ። እሱም ሚስቱም ልክ እንዲሁ መሃን ነች፣ አርጅታለች። በዚህ ሁኔታ ሳሉ ለአላህ ስብሐነሁ ወተዓላ ልጅ መስጠት አላቃተው፣ ለእርሱ የሚሳነው ነገር የለምና። እዛ ዘከሪያ ልጅን እንደሚሰጥ ብስራት ሲነገረው ደነገጠ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አነላሃ ዩበሽሩከ ቢያሕያ። መልአኩ ጅብሪል መጣና እነሆ ያሕያ የሚባልን ልጅ አላህ አብስሮሃል ትወልዳለህ ነው። ሙሰድቀን ቢከሊመትን ሚነላህ የአላህንም ቃል እውን የሚል የሚያምን፣ ወሰይደን አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢየን ሚነ ሳሊሒን ከደጋጎችም ከነቢያቶች መካከል የሚሆነ ልጅ ይለግስሃል ነው። ቃለ ረቢ አና የኩኑ ሊ ጉላም ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየል ኪበር እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ እኮ አለ። ወምራአቲ ዓቅር ሚስቴ ደግሞ መሃን ነች አለ። እንዴት ሊሆን ይችላል ይሄ? ቃለ ከዛሊከ አላሁ የፍዐሉ ማ የሻ። መልአኩ ጅብሪል ምን አለው? አምላክህ አላህ ልክ እንዲሁ ያሻውን ይሰራልና ነው። ልጅ መውለድ ማትችል ነች ሚስቴ መሃን ነች ብሎ ሂሳብ የለም ከአላህ ዘንድ። እሱ ከወሰነ ይሆናል፣ የማይሆን ነገር የለም። አምላክ አላህ ስብሐነሁ ወተዓላ ይህን ያደርጋል በነቢያቶቹ ላይ። ወደ ማርያምን ብስራቱን ይዞ በመጣላት ጊዜ መልአኩ ጅብሪል ዓለይሂ ሰላም ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? ወንድ የሚባል ነክቶኛ አያውቅ። ወለም አኩ በግያ አመንዝሬ ማላቅ አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? አምላክሽ ልክ እንዲሁ ያሻውን ይሰራልና። አላህ ስብሐነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። መሲሁን ማንም ወንድ ሳይገናኛት ማርያምን በተአምራዊ በሆነ መንገድ አስገኘው። ኢዛ ቀዳ አምረን አለት አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን ሁን ይለዋል፣ ያ ነገር ወዲያው ይሆናል አላት። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል ገና ሳይወለድ መሲሁ ብስራት ለማርያም ተነገራት በጅብሪል አማካኝነት። ወዩዓሊሙሁ ልኪታብ ልጅሽንም አላህ መጽሐፍን ያስተምረዋል፣ ወልሕክመተ ጥበብን ያስተምረዋል፣ ወተውራተ ኦሪትን ያስተምረዋል ያሳውቀዋል። ሳይበረዝ በፊት የነበረውን ማንነቱን በጭንቅላቱ እንዲሸመድድ አድርጎታል አላህ በመሲሁ ገብቷቸው። ለዚህም ነው ከመጽሐፋቸውን በደንብ ያውቀው ነበር። በመጽሐፋቸው ላይ እንዲህ ተብሏል ይነግራቸዋል። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል ኢንጂልንም ያሳውቀዋል። ወልሕክማ የሚለውን አስምሩበት፣ ጥበብን ይቸራል። መሲሁ በጣም ጥበበኛ የሆነ ነብይ ነበር። ወረሱለን ኢላ በኒ እስራኤል አላት። ልጅሽንም ወደ እስራኤላውያን ሰዎች መልእክተኛ አድርጎ አላህ ይልከዋል ወደፊት። አኒ ቀድ ጅእትኩም ቢአየት ምን ረቢ ከዛ መሲሁ ሲመጣ ጊዜ ይህንን ተናገረ። እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራትን ይዤላችሁ መጥቻለሁኝ አለ። ተአምራቶቹ ከጌታ ከአላህ ዘንድ ነው እንጂ ከእኔ አይደለም። አኒ አኽለቁ ለኩም ሚነ ጦይኒ ከሀይአት ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩት እያንዳንዱን ተአምር በሚሰራ ጊዜ በአላህ ፍቃድ ነው እያለ ይነገራቸው ነበር። ወደ እርሱ እንዳያስጠጉበት፣ አይ ያንተ ስራ ነው ይሄ የአምላክነት መገለጫ እንዳይሉት ወደ አምላኩ ያስጠጋቸዋል። ሁሉንም ስራዎቹ ከጭቃ የወፍ ቅርጽ ይሰራና እፍ ይላታል። በአላህ ፍቃድም በራሪ ወፍ ትሆናለች እያለ ይናገራል። የማብረሩ ስራ ይባል ነው የአላህ ስብሐነሁ ወተዓላ። የመሲሁ ድርሻ እስከየት ድረስ ነው? ከጭቃ የወፍ ቅርጽ ይሰራል፣ እፍ ይላታል። ወደ አይናቸው እያየ አላህ ስብሐነሁ ወተዓላ ወደ ወፍ ይቀይራትና እንድትበር ያደርግለታል። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ። ድዳዎችን ልክ እንዲሁ መናገር የማይችሉ ልክ እንዲሁ ደግሞ ለምጽ ያለባቸውን ቢስሚላህ በአላህ ስም ብሎ ይፈውሳቸው ነበር። ይሄንንም ቢኢዝኒላህ አለ፣ በአላህ ፍቃድ እፈውሳቸዋለሁ። ሌላ ተአምር ተሰጥቶታል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም። እነዚህንም ተአምራቶች ያደርግ ነበር። ሁለት ተአምር ሌላ ምንድን ናቸው?
ወኡነቢኡኩም ቢማ ተእኩሉን እቤታቸው አሁን ሂዳቸው ምን እንደምትበሉ እነግራቸዋለሁኝ ይላቸዋል። እዚህ እያወሩት ቆመው ምሳ ምን እንደሚበሉ ቀድሞ ይነግራቸዋል። ምን እንደሚበሉ ቀድሞ ይነግራቸዋል። ልክ እንዲሁ ወማ ተደኽሩነ ፊ ቡዩቲኩም አርያም ብቻ አይደለም ከመሬት በታች ምን እንዳከማቻችሁ እነግራቸዋለሁ ይላቸዋል። ይሄ ከላይ ያለ ነው እንዳትሉ፣ መሬት ውስጥ የቀበርከው ማሽላ ነው ምንድነው ጤፍ ነው ገብስ ነው ሁሉንም እንዳለ ያውቃል፣ ይነግራቸው ነበር። ይሄን ሁሉ ወጂእቱኩም ቢአየትን ሚን ረቢኩም አላቸው። መጨረሻ ላይ ታዲያ ይሄን ሁሉ ግን ከራሴ ሳይሆን ከአምላኬ ዘንድ የተሰጠሁት ተአምር ነው ይላቸዋል። ፈተቁላህ ወአጢዑን። አሁን ዋናው እዚህ ጋር ነው። ተአምራትን አሳይቶ ዓላማው ምንድን ነው? መሲሁ የሚፈልገው ከሰዎች በቃ እንዲያጨበጭቡለት ነው? ላ አይደለም፣ ትልቅ ዓላማ አለው። ፈተቁላህ ወአጢዑን አላቸው። ከተአምራቱ በስተጀርባ ዋናው አስተምሮታቸው ነው፣ ነቢያቶች መልእክታቸው ነው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ምን ሊያዛቸው ነው? ምንድነው ዓላማው ከዚህ ሁሉ ተአምር በስተጀርባ? ኢነላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡ ሙስተቂም። ይሄ ነበር የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። ለዚህ ነው እነዚህን ሁሉ ተአምር ያሳየኋቸው። አለቀ በቃ። ነቢያቶች ከተአምራቸው በስተጀርባ ምንድን ነው ለመሆኑ? ሰው በዚህ ተደንቆ እንዲያልፍ ነው? ላ አይደለም። አምላክ የላከባቸው መልእክት አለ። ያን መልእክት ሰው እንዲተገብር ነው። ያን ምንድን ነው? ያን የላካቸውን አንዱን አምላክ በብቸኝነት እንዲመለክ ነው፣ ለሌላ አይደለም። መሲሁ ለዚህ ነው የመጣው። የላከውን አንድ አምላክ ያመልካል ድብን አድርጎ፣ ቀደምት ነቢያትም ድብን አድርገው ያመልኩታል። ትውልድንም ወደዚያ ወደ አንዱ አምላክ ሊጣሩ ነው የመጡት። አብርሃም ምን አስተማረ ለትውልዱ? አብርሃምንም እሳት አላቃጠለውም አይደለ? ታውቃላችሁ። አብርሃምን እሳት አላቃጠለውም። እንደ ቁርአን ልክ እንዲሁ ደግሞ ሙታንን ህያው አድርጓል። አብርሃም ሙታንን ህያው አድርጓል። ታሪኩን ልንገራችሁ፣ ነቢያቶች የሰሩት ተአምር። አብርሃም ከዕለታት አንድ ቀን አላህን ጠየቀ። ወኢዝ ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይል መውታ፣ ጌታ ያላህ ሆይ እንዴት ነው ሙታንን ህያው የምታደርገው አለ። አሁን እንዴት ብሎ ነው የጠየቀው? አነሳሱን ሁኔታውን ነው እየጠየቀ ያለው እንጂ እውቀቱን ያውቃል በደንብ አድርጎ። አላህ ሙታን እንደሚያስነሳ ተጠራጥሮ ተጠራጥሮ አይደለም። ነገር ግን ለይሰ አልኸበሩ ከልሙዓየና ይባላል። የምትነገረው ነገር ልክ እንደምታየው አይደለም። ነገርና ማወቅ አለ፣ በተግባር ደግሞ ሲፈጸም ማየት አለ። ኢብራሂም እየጠየቀ ያለው ምንድን ነው? ተግባሩን ነው ማየት የፈለገው እንጂ እውቀቱን ያውቃል። ለዚህም ነው ቀጥሎ አላህ ምን አለው? ቃለ አወለም ትእሚን አላመንክም? ምን ሲለው ቃለ በላ እንዴ በደንብ አምኛለሁ እንጂ ጌታ ያለ፣ ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ አለ። እያችሁ ልክ በምታይ ጊዜ ያ ነገር ልብህ በደንብ ይረጋጋል። አላህ ስለዚህ ምን አደረገለት? ለኢብራሂም ሙታንን እንዴት እንደሚያስነሳ እንዲያሳየው ነበር አላህን የጠየቀው። ይሄን ተአምር ለኢብራሂም እንዲሰራ አሳልፎ ሰጠው። ቃለ ፈኹዝ አርበዐተን ሚነ ጠይር አለው። ኢብራሂም ሆይ 4 ወፎችን ሂድና ያዝ አለው። ኢብራሂም 4 ወፎችን ሂዶ ያዘ። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው እነዚህን ወፎች አለው። ያዛቸውና 4 ወፎች አስጠጋ። ከዚያ አላህ ሱብሓነሁ ወተዓላ ቆራርጣቸው እነዚህን ወፎች ግደላቸው አለው። ثم جعل على كل جبل منهن جزءا ከዚያም ከእያንዳንዳቸው ከነርሱ በእያንዳንዱ 4 ተራራ ላይ ሂድና እነዚህን ስጋዎች አስቀምጣቸውና ተመለስ ወደ ቦታ አለው። ኢብራሂም ቆራረጣቸውና እነዚህን 4 ወፎች በ4 ተራራ ላይ ሂዶ እዚያ ጣል አደረገና ወደ ቦታው ተመለሰ። ثم دعوهن يأتينك سعيا ኢብራሂም ሆይ ከዚያም አሁን ኑ ብለህ ጥሪ አድርግላቸው እየበረሩም ወደ አንተ ይመጣሉ ህይወት ዘርተው። ወዲያው ኢብራሂም ወደ ኋላ ተመለሰ። ኑ ብሎ ጥሪ ያደረገ። ወዲያውም እነዚህ ወፎች ተገጣጥመው ስጋቸው ህይወት ተዘርቶባቸው ወደ ኢብራሂም መጥተው ከፊቱ ቁጭ አሉ። ፈለማ ተበየነ ለሁ በተገለጸለት ቃለ አዕለም አነ ላህ ዐላ ኩሊ ሸይኢን ቀዲር ወአዕለም አነ ላህ ዐዚዙን ሐኪም። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለቀደምት ነቢያት ተአምራትን ያደርግላቸው ነበር። ታዲያ ከተአምራታቸው በስተጀርባ ምንድን ነው? አስተምሮታቸውን እንድትከተሉ ነው፣ ሌላ አይደለም። ያስተምሮታቸው ምንድን ነው? ያንን የላካቸውን አንዱን አምላክ እንድታመልኩ ነው፣ ሌላ አይደለም። አብርሃም ምን አለ ታዲያ ለህዝቦቹ ሲያስተምር ከተባለ ያው እናስተምሩቱ። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጅዑን ይላል። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። እናንተ የምታስተውሉ ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው።
አብርሃም አላህን በብቸኝነት ተገዙ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ባዕድ አምልኮችን ሁሉ ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ ጊዜ አማልክት ናቸው አምላክ ናቸው ብላችሁ ቅጥፈትን ቀጥፋችሁ ነው አለ። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሊነሷቸውም አይችሉም፣ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት፣ እርሱንም አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው። ይህ ነው የነቢያቶች አስተምሮ። ይህ ነው ኢስላም ብሎ ማለት። አልኢስቲስላሙ ሊላህ ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ በእርሱ ላይ ቅንጣትን ሳታገሩ በነቢያት በኩል የመጣውን አምልኮ ለእርሱ ብቻ መፈጸም ማለት ነው። ይህ ነው ነቢያት ሁሉ የሰበኩት። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ሙሐመድ ሆይ ከአንተ በፊት አንድንም መልእክተኛና ነቢይ አልለኩም፣ ወደዚያ ነቢይ ከእኔ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብላቸው እንዲሰብኩ እንጂ እያለ ይነገራል። እነሁ ላ ኢላሃ ኢላ አነ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ ፈዕቡዱን እኔንም በብቸኝነት ተገዙኝ የሚል መልእክት ያስተላለፍኩላቸው ቢሆን እንጂ አንድ መልእክተኛ በሌላ መንገድ አልመጣም ይላል። ወደዚህ መንገድ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጠሯቸው። ወደዚህ መንገድ ነው ትውልድን ሁሉ ነቢያቶች የጠሩት፣ አንድና ብቸኛ የሆነውን ፈጣሪ እንድታመልኩ በእርሱ ላይ ቅንጣትን ሳታጋሩ። ይህ መንገድ ነው ነገ የትንሣኤ ቀን ከፈጣሪያቸው ገዝ ዘንድ የሚያድናቸው፣ ሌላ መንገድ የለም። አስአሉላህ የህዲየኩም ኢለል ኢስላም አለዚ ካነ ዐለይሂ አልአንቢያ ወልሙርሰሉን። እሺ ጥያቄ ያለው ካለ መጠየቅ ይችላል። ሰላም አለይኩም።